ፓስፖርት ካላገኘሽ ኤምባሲ የለም፣ ከዚህ ሀገር መውጣት አትችይም። ይሄን ነገር እንግዲህ ሀገር ከገባሁ እንገናኛለን ነገር ነው። ሱመያም በዚህ ነገር እንዳትሄድ በጣም እፈራ ነበረ። ግን አሁን ይሄ ነገር ደግሞ ያው እኔ ፈርዶብኛል። እንግዲህ ይሄ ነገር ካላደረኩኝ ሀገሬ መግባት አልችልም። መስገን ደህና ነኝ። አሁን አደን ገብቻለሁ ያለሁት በጣም ኃይለኛ ሙቀት ነው ያለው። እሱነቱን የሚገልጸው ነገር ከሌለው ሰና ወደ አደን መግባት በጣም ከባድ ነው። እኔ ግን ሳይሆን እሱ አስችሎ ፓስፖርት የለኝም መታወቂያም የለኝም። ግን ሰና ወደ አደን መግባት በጣም ከባድ ነው። ሰኢድ እንግዲህ የሰላምን ፓስፖርት ከልክሏት በባህር ወደ ኢትዮጵያ ልገባ ነው። አላህ ከአንቺ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። እንግዲህ በባህር ከባድ ነው ወላሂ። እና ዛሬ ይዤላችሁ የመጣሁት እንግዲህ ሰላምዬ ነው። ያው እንግዲህ ሶሻል ሚዲያ የሚታየው ነገር ሁሉ እውነት ነው የምንለው። ያው ከእውነት እንውጣና አንዳንድ ጊዜ ቅልቅል እናደርገውና 50 እውነት ነው 50 ውሸት ነው። እና ያው ለጓደኛው የምከፍል ዋጋ ሱመያን አሳልፌ ከምሰጥ በባህር ወደ ሀገሬ ብገባ ይሻለኛል። አሁን ወደ ሰነሃ ገብቻለሁ ብላለች። እንግዲህ ሰኢድ ይሄን ቪዲዮ አይቶ ፓስፖርቷንም ይሰጣታል ብዬ ምኞቴ ነው። መቼም ቪዲዮ ይደርሰዋል ያያል። ብዙ ጊዜ ሰኢድ የሱመያንም ራሱ ቪዲዮ አያይም እኮ የሰውን ቪዲዮ አያይም። እውነቱን ለመናገር አሁን ሱመያ ባለፈው የሰራችውን ቪዲዮ ራሱ በስንት ቀን ቆይቶ አይቶ ነው ስለ ልጁ ትንሽ እንዲያስታውስ እና ዙሪያውን እንዲመለከት ያደረገችውን ቪዲዮ የሰራችበትን ቪዲዮ ስለ ልጁ እሱ በቀደም ገና አይቶ ነው እንግዲህ ቪዲዮ የሰራው ማለት ነው። እና ያው ሰላም ልጁ ሴትዮዋን የልጁን እናት እንዳልደበቀች ሰላም ምንም የምታውቀው ነገር እንዳሌለ ያው ሰኢድ አውቋል። ሰኢድም ትናንትና ወዲያ ማታ አካባቢ ላይ የሆነ የሚሸጠው ቻናል አለ፣ በሱ ቻናል ላይ ነው የለቀቀውና ሰላምንም ይቅርታ ጠይቃታለሁ፣ ፓስፖርቷንም እመልስላታለሁ። ሰላም አይደለችም ልጁን የደበቀችው፣ ሰላም ምንም የምታውቀው ነገር የለምና ዝም ብዬ ነው ሰላምን የወነጀልኳት ብሏል። ያው እሷም ደግሞ እንግዲህ ያንን ቪዲዮ ብታየው ከዚህ የእንትን አትወጣም ነበር ከየመን። ያው ቪዲዮውን ስላላየች ነው ትንሽ 1-2 ቀን 3 ቀን እንኳን ያንን ቪዲዮ ብታየው ትንሽ ተረጋግታ ተስፋ እንኳን የሆነ ተስፋ ይኖራት ነበር። ያው አላየችም። ብዙን ጊዜ እሱ በኦሮምኛ ቻናል ስለሚለቅ ለኦሮሚያዎች ነው እንጂ ብዙን ጊዜ ተደራሽ ወደ ሌላ ቋንቋ ተናጋሪዎች ብዙም ተደራሽ አይሆንም ማለት ነው። ያው ቋንቋን የሚያውቀው ብቻ ነው የሚያየው። እና ያው እሷ ቪዲዮን ብታየው አትነሳም ነበር። ያው እሱ እንግዲህ ዛሬ ቪዲዮዋን ካየ ኢንሻአላህ ይደርሳል ብዬ ተስፋ አረጋለሁ። ያው ፓስፖርቷን ይመልስላትና ያው በባህር ውስጥ እንዳትገባ ይታደጋታል ብዬ ተስፋ አደርጋለሁ። በዚህ ጊዜ ደግሞ ባህር ላይ በጣም ከባድ ነው፣ ክረምት ነው፣ ውሃ በመውላበት ሰዓት ነው። የሆነ እንኳን አለ አይደል ለራሳችሁ ችግርን ለማሸነፍ አለ። እኛ አንዳንድ ጊዜ ስደት የምንሰደድ ሰዎች አለን። ኑሮን ለማሸነፍ ምንም ሳይመስለን የሚታየን የኑሯችን የራሳችን ስቃይ የሀገራችን ኑሮ ያንን ለመታደግ ምንም ነገር የምናስበው የምናገናዝበው ነገር የለም። እኛ የምናስበው በቃ የሆነ የተሻለ ቦታ ደርሰን ሰርተን እንለወጣለን ብለን የብዙ ሰው ወጣት ህይወት የቀጸፈ ባህር ነውና እሷ ደግሞ እንግዲህ ያው ዘና ብላ በአይሮፕላን ሂዳ በማጣት አይደለም በመቸገር አይደለም ያው እንዳለችው ለጓደኛ የዋጋ ከፍላለሁ ባለችው እንግዲህ ስለ ሱመያ ብላ የሆነ ነገር ብትሆን ያው ሱመያን ነው እንግዲህ እኛ የምናውቀው ለሷ ብዬ ነው የምትለውና እንደዛም ነው ደግሞ እንደዛ ሆና ደግሞ የሆነ ነገር ስትሆን ብዙ ሰው ነው የሚጎዳው። ሱመያም አስቧት የህሊና ጸጸት የእድሜ ልክ ጸጸት ነው የሚሆንባት። አታ ልጆቿ እንኳን አድገው ይሄንን ቪዲዮ ሲያዩ ራሱ አስቡት። እና ወደ ባህር ውስጥ ገብታ በዚህ ጉዳይ አንድ ነገር ብትሆን እኔ እንጃ በጣም ከባድ ነው። ማሰብም አትችሉም። የሆነ የራሴ ሰው ብትሆንስ ብላችሁ ወይ ለኔ ብላ ነው ብትላችሁ በዛ ቦታ ላይ ብታስቡት ነው እንጂ ዝም ብሎ እንደማንኛውም ኖርማል ሰው ካሰባችሁ ያው ስትቀብጥ ነው ያኔ ምናምን እንድትዝናኑ ምናምን ለቪዲዮ አይደለም። ልቀብጥም አይደለም። ያው አንዳንድ ጊዜ እንደዚህ ቀለል አድርጋችሁ እንደምታስቡት አይደለም። ጠለቅ ብላችሁ ስታስቡት ይሄ ነገር በጣም ከባድ ነው እንደ ሰው። በተለይ ለሴት ልጅ ደግሞ ስደት በጣም ከባድ ነው በእንደዚህ አይነት መንገድና ያው ኢንሻአላህ
አላህ ሰይድን ቪዲዮን እንዲያየውና ፓስፖርቷን መልሶላት እሷም ያውን ጊዜ አብዛኛው ባህር ላይ የሚገባው እንግዲህ ወደ ሌሊት መሰለኝ ሌሊት ላይ ነው ብዙን ጊዜ ወደ ባህር የሚገባው መሰለኝ ያው ስለማላቅም እና ሱመያም እንግዲህ ዝም ብላ ጠፍታለች። የእሷ ጓደኛ እንደዚህ የተሰቃየች ነው። ሱመያም ባለፈው ራሱ ትንሽ የሆነ የሚያስቀይም ቪዲዮ ሰርታለች ስለነሱ እነሱ ሰላምም ወደ ሰይድ እንደተገለበጠች የሆነ አግቷት እዟት እየመጣ ነው ድንገት ቤቴ ታሳየዋለች ምናምን እኔ ሰው አላምንም ብዙ ነገር ብላ ቪዲዮ ሰርታለች እና ያ ግን አይደለም። ሱመያም ያው አንዳንድ ጊዜ ላንቺ ብሎ ዋጋ የሚከፍለውን ሰው ባታስቀይሚ ጥሩ ነው። ለሚያልፍ ቀን የማያልፈውን ንግግር ወይ ቃላት ባይጣል ጥሩ ነው። ምንም ቢሆን ምንም እሷ ሰይድና እሷ የሆነ ግንኙነት አላቸው። እኔ እናንተ ምንም አያገባኝም ስለእናንተ ግንኙነት ምናምን እኔ አትሂጂ እያልኳት ነው የሄደችው እኔ አያገባኝም ምናምን አልሽ እና እንደዛም አይባልም። ቢያንስ በትንሹ ታውቂያታለሽ ከሰይድ ጋር ያላትን ነገር በአንቺ ምክንያት እንደሆነ ታውቂያለሽ እና ቢያንስ እዚህ መንገድ ላይ ባትጥያት ጥሩ ነው። ቢያንስ እንኳን አንቺ በዛን ሰዓት ባለፈው ሂደሽ አልነበረም መሄድ ነበረብሽ። ያ ሰይድ አይዝሽም ልጆችሽን ከያሽ ብቻ ነው የሚይዝሽ እንጂ እዛ ሀገር ላይ እንግዲህ ወስዶ አግቶሽ አንቺ ላይ አይጨክንም መቼም ሌላ ሰው ላይ እንደሚጨክነው። እንግዲህ ለሁላችንም ልቦና ይስጠን። ለሰው ልጅ ክፋት ከማሰብ ጥሩ ነገር ማሰብ። አላህ ደግሞ ሰይድን ቪዲዮን አይቶ ሰላምዬም በአይሮፕላን ድርቅቅ ቡርቅቅ ብላ እንድትመጣ ምኞቴ ነው። ኢንሻአላህ በባህርም አትገባም ምኞቴ ነው። ሁላችሁም እንግዲህ ጥሩ ነገር ተመኙላት ጸልዩልኝ ዱአ አድርጉልኝ ብላለችና ያው አላህ እንግዲህ ላንቺም ሳይሆን በሰው ሀገር የሚሰቃየውን ሁሉ መከራና ስቃይ የሚደርስበት እስር ቤት ሆስፒታል ላይ በሰው ቤት በሰው እንደዚህ የሚሰቃየውን ሰው ሁሉ አላህ ይፈርጀው። አላህ የሰው ልጅ ከስቃይ ያውጣው። ስቃይ ይብቃን። በተለይ በኢትዮጵያ ሕዝብ ላይ ሶሪያ ሕዝብ ላይ ስቃይ በቃ ብሎ አላህ በላውን የሚያነሳ አላህ ያደርግልን። አንዳንዶች ብዙዎች በባህር ተበልተው ይቀሩ አሉ። በሰው ቤት የሚሰቃዩ ብዙ አሉ። መተንፈሻ ያጡ ብዙ አሉና ይሄንን ሁሉ አላህ የሚያይ ነውና ይፈርጅ ሁሉንም። የምታስቡትንም ነገር ያለማችሁትንም ነገር አላህ ሁሉንም ነገር ስኬታማ ያደርጋችሁ። ያሰባችሁት ነገር ያሳካላችሁ። ከዱንያ ስቃይ ከአኺራ ስቃይ አላህ ይጠብቃችሁ። ከሁለት ሀገር ጥያቄ ከሁለት ሀገር በላ አላህ ሁላችንም ይጠብቀን።